ነው የሚያደርጉት። በእንደዚህ አይነት ኬዝ የወጣ ሰው ሲሆን እዛም ያለው ኤምባሲ እንትን ያደርግበታል። እንደዛ ነው እንጂ ይህ በግለሰብ የሀገሩ መንግስት እንዲያልክ ብለው ውጣ አይሉትም። ሴራ ይሰሩበታል። ወይ ህገወጥ ስደተኛን እንደዚህ ቁጭ ብሎ ላይ ላይ እንትን እያለ ነው፣ ወይ በብሄር ምናምን የሰው እንትን እያለ ነው። ከዚህም ሀገር እንደዚህ ነው የተባረረው፣ ተባሮ ነው ወደ እናንተ ሀገር የመጣው። በጣም ለሱ እንደው በጣም እንትን ነው። በኤምባሲ በኩል ከሆነ እንደዚህ ለማስወጣት አላሰቡችም። ምን እንደሆነ ታውቃለህ ከሊፋ? እኔ የምረዳው ልንገርህ፣ እንደው አማርኛ ይናገራሉ አይደለ? የኤምባሲውን ሰውዬ እሱ ቤት እየገባ እየወጣ ነበር። አላውቅም እኔ ኤምባሲ ነው አስገቡት ሲባል ነው የምሰማው። ሰይድን ሊደግፍ ፈለግሽ እንዲ ኤምባሲው አንቺ ሰይድን ማሳሰር ነው እንደሚፈልገው እዛ ጋር አለው ለማለት ነው። ህዝብ ስለጠራው ያ ሁሉ ሰው ስላለ ሜቢ ኤምባሲው አለው ለማለት ይመጣል እንጂ ፌቨር እኮ ስታፕ ማለት ይችላል። እንደ ሀገር ልጅ ወንጀል ከሆነ ከሊፋ እኔ የሆነ ነገር ስታደርግ ባይክ ኖ አቁሞ ይሄ አይነት ፋውል ሲሰራ አጀንዳ ከዱባይ ሲመጣ የተሻታቂ አንድ ቀን ኤምባሲው ደርሶ ያውቃል? እንዴ ዱባይ ያለው ኤምባሲ ብዙ አይነት ጉድ አይደለም እንዴ? ከዛም ሰው ደላለው ሌባው ምኑም ስንቱም እዛ ያለው ገባኝ። ግን አሁን የመንግስት እጅ ምን አይ ኤምባሲ እጆች ካሉበት እኮ ሰያ ቢከለከል እኔ እኮ ማስከተል እችላለሁ። እኔ ናቱ ሌላ ያለሽ እና ከሳውዲ ሲወጣው ታዲያ በምንድን ነው ሌላ ከሳውዲ ወጣው በምንድን ነው? በኤምባሲ ነው ወጣው። እሱን ስለላኩት እሱ ይላክ እሱ ወደ ኢትዮጵያ ስለተላከ የሚቆም አጀንዳ የለም። ያመጣታል ያመጣታል። እኛ እኮ ወለዳት ነው ሞታች ሲል ወልዶ ቢሆን አምጣት ነው ጥያቄው። አለቀ። ልክ ነሽ። እሱ ነው ያሆነ። እኔ ግን አይ ስለ ዱባይ ስለ ህጉ ነው እየነገርኩሽ ያለሁት። አሁን ከዚህ የወጣበትም ኬዝ በኤምባሲው ነው የወጣው በመጀመሪያ ከነበረበት ሀገር። እዛም 100% መነገርሽ በዛ ነው እንጂ ይህ ስለተናገረ ምናምን አይመስለኝም። እንደሱ ቁጭ ብለው የሚናገሩ ብዙ አሉ። ሰያ ብቻ እኮ አይደለም እዛ ጋር የተናገረው ብዙዎች አሉ። ግን እሱን ሴራ ሰርተውበት ነው 100% ምነግርሽ። የሌሎቹ አሉ አይደል እንዴ? ስንቶቹ እዛ ቤት ቁጭ ብለው ያው በቤቱ በማካሄድ ከሆነ ሀቢባን በቤቷ ነው የምታካሄዱ አይደል ያለችው አረብ ሀገር በቤቷ በማካሄድ ከሆነ እንጂ ምንም በሴራ ነው። ምንም ያለው ነገር የለም። የእሱን በሴራ ነው ከዚህ ሀገር እንደወጣ ከዛም በሴራ ነው ያስወጡት። በጣም ነው የሚለው ላይክ በጣም ነው የሚያስጠላው። በጣም ማለት በጣም ነው የሚያስጠላው ማለት በጣም ነው የሚያስጠላው። እዚያ ሀገር ወንጀለኛው የሚመሰገንበት ሀገር ደላለው ሴቶችን 30 ምናምን ሴት የመን ቦርደር ላይ ይዞ እየደፈረ እየገረፈ አንድ ለሀጫም ሁሌ የመሰለ ልጅ ህፃን ልጅ ማለት ነው እየገረፈ እየደበደበ እንደፈለገ እያደረገ እዚህ ጋር ድምፅ የሆነው ሰይድ ወረባቦ መታሰሩ በጣም ነው መታሰሩ ሰው ውጣ መባሉ በጣም ነው የሚያስጠላው። እግዚአብሔር ሲሪየስ እኛ እንደ ቀልድ የምናየው ነገር አይደለም። አሁን ይሄ ልጅ በሰላም ይግባ፣ የሚቆም ግን ነገር የለም። የሚቆም ነገር የለም። እንደውም ኤምባሲው ነው መረገጥ ያለበት ከዚህ በኋላ ኤምባሲው ሁሉም በየተራ ምን ችግር አለው? እዛ ጋር ድምፅ ቢያፍኑ እዚህ ጋር እኛ ድምፅ አለን፣ እኛ መናገር እንችላለን። እዛ ጋር ድምፅ ቢታፈን እዚህ ጋር ድምፅ መሆን እንችላለን። ምንም እንትን የሚል ነገር የለም። ግን ደግሞ ያሳዝናል። አንድ ሰው 2 ጊዜ እንደዚህ አይነት ጥቃት ሲደርስበት ያሳዝናል። ሁላችሁም የአማራ ልጆች አላችሁ። ሁሉም የሚደርስበትን ያዋጣና ለዚህ ልጅ ምን እንደሚፈልግ ተጠይቆ የሆነ ነገር ይደረግለት። ጃሴት ያለው ሲምፕል ነገር ይሄ ነው። ሲምፕል ነገር ምን እንደሚፈልግ ምንድን ነው የሚፈልገው? እሱ እኮ ግራ የሚገባው እንደኛም እይታ ምንድን ነው ሀገር ውስጥ እንዲሄድ ለእሱ ሴፍቲ አይደለም። አሁን ባለው ሁኔታ ቤተሰብ አለን እኮ እኛ ምንሰማለን። የኑሮም ሁኔታ የሆነ ቢዝነስም ከፍቶ ለመስራት አይሆንም። እንደተባለውም እንደው ቢያንስ ወደ ሌላም ሀገር ወደ ተሻለ ሀገር እንዳይሄድ ፕሮሰሱ ከባድ ነው። ገንዘብ ስላለሽ ብቻ ቅድም እንዳልሽ እየሰማሁሽ ነው፣ ቀላል አይደለም። ወይ በሜሬጅ ነው ወይ ፌክ ሜሬጅ ተደርጎለት ምናምን በክፍያ በገንዘብ ትክክለኛ ሰው ተገኝቶ የሚያመጣው ከሆነ ያለው መፍትሄ ወደ ኢሮፕም እንዲወጣ አሜሪካም እንዲወጣ የሚደረገው ነገሮች ማለት ነው። ፕሮሰስ አለው፣ ቀላል አይደለም፣ ቴክ ታይም ይፈጃል። ግን አጣብቂኝ ሁኔታ ላይ ነው ልጅ ያለው። መቤቴም በጣም ነው የሚያሳዝነው። ያጠበቁበትም አንድና አንድ እሱ ማንነቱ ስለሚታወቅ ይሄ ማንም አይደለም ራሱ የሚፈልገው ነው። ኤምባሲውም አካላትም ምንም የሚፈልጉት ስራ በሆነም ቀረ ግን እኛ ላይ አታክቱብን። ህግ አለ የሚያስቁኝ እኮ ልንገርህ፣ ከአንተ ቢላል የምትባል ልጅ አንቺ የሚደርስብሻል እኔ አብይ አህመድ ሚጣን ፈልጋታለሁ ቢል ለምን አባር የምትፈልጋት የሚል መንግስት ያለኝ እንደው አረ ዝቢያችሁ በዳሽ ኩሽኳሽ ልውሰዳት ቢል ምን ማናባህና ነው የኔ ዜጋ ነች ምን አባፈልገህ ነው ምንድነው ችግር ብሎ የሚሟገትልኝ መንግስት ጋር ነው ያለው። ትቀልዳለህ እንዴ? ያማል እንዴ?
በጣም ነው እንደሚያምን ይሄ ቢንዛይድ የሚባል ቅማላም እሱን ራሱ መርገጥ አለብን። ይሄ ቢንዛይድ ምናምን የት ነው የምትሄጂው የሚልሽ ሚጣ ወዴት ነው? ማነው የሚወስድሽ? አንቺን መጥቶ አልገባኝም። ሳውዲ እና ስዊድን ተቀላቀለ እንዴ? አም ሶሪ እነ ብሪጅስቶን ይጠያቁልን። ይህን ያህል ዓመት የሰከፋችሁንን ካሳ ያስፈልገናል። ያኛውን ካሳ እየጠየቅን ጉቺ ብሪጅስቶን ይህን ያህል ዱባይ ብለው የሰከሱትን እንከሳለን። እንደዚህ ነን ብለው እየሰከሱትን ይሄ እኮ የመሐመድ ቢን ዛይድ ሀገር ነው። መሐመድ አባቱ ትፈይ ቅማላ ምስ ሆነ ሽማግሌ አሁን ምን ተብሎ ይሰድባል? ይሄ መሀይም አረብ እኮ መሀይም ነው። መሀይም ደግሞ አይተሽዋል። ባለፍታ ይዋሉ እዚህ በላ ይተኛል፣ ይወልዳል፣ ነዳጅ ይሸጣል። መሀይም እኮ ነው። የትኛው በእነሱ ብር እኮ ነጭ ነው የሚተዳደሩ። ምን እንደሆነ ታውቂያለሽ? የብሪጅስቶን ስልክ ፕሮፋይሏ እመቤቴ የንጉሱ ነው ፎቶ ማለት ነው። እኔ ነፈርኩኝ አንድ ቀን። እስማ በጣም ነው እንደምታሽቃብጩ። ግን ብሪጅስት እንዴት እንደምወድሽ ግን ታሽቃብጫለሽ። እና ይቅርታ ይጠይቁን፣ ይቅርታ ይጠይቁን። እኔ ራሱ ለሰው በስተት ኢንፎርሜሽን ያስገባሽ እኔ ማር ሚጣ ኑሮ መረረን የት እንሂድ ሲሉኝ እኔ ዱባይ ነበር መላቸው። ግን ነው ወይ እኔ ዱባይ አትሂዱ፣ በቃ ዱባይ ዝም ብሎ ብላኔ አገር ነው፣ ምንም ህግ ምናምን ዝም ብሎ ስለ ደላላ ተወራ ብሎ የሚያስር ካገር ውጡ የሚላል ደግሞ ለዚህ ሀገራችሁ ነገር አረብ መሀይም ነው። አረብ ድሮ መሀይም ነው። አረብ መሀይም ነው። ይበላል፣ ሩዝ ይበላል፣ ስጋዬን ዶሮ ሲበላ ይውላል፣ ይተኛል፣ ነዳጅ ይሸጣል፣ ገንዘብ አላችሁ። ሌላ የትኛው እውቀታችሁን ተጠቅመው ተመራምረው የሰሩትን ነው። አረብ መሀይም ነው። የእውነት አረብ መሀይም ነው። አንድ ለሀጫም ማነው ስሙ? ይሄ አቤላይ አንድ ለሀጫም ማነው ስሙ? ተክላ የሚባል ለሀጫምን ሚዲያ ላይ አወጣችሁ ተብሎ ይሄ ልጅ ስለ ደላላ አወራት ተብሎ እንትን የሚላክበት ከሀገር ውጣ የሚባልበት ምክንያቱ ትክክል አይደለም። በእርግጥ ምንም አያመጡም። ቆይ ኮሚኒቲ የሚባል ነገር አይሰራም ማለት ነው። የምን ኮሚኒቲ? እነዚህ ብላኔ ናቸው። እዚህ ሚዲያ ላይ ሲሰቁላቸው አስገቡት። እንትና እንትን ነው ሲባል ነው እንጂ ምን አድርገው እና እሱ እኮ የተጠራው ከማዳም ጋር ሊነጋገር ነው፣ ከመንግስት ጋር እንዴ? ምንድን ነው አንቺ የምታወሪው? ማነች ማዳም? እና ማዳምን ሊያናገር እኮ ነው። ብር ተቀምታ ምናምን ሲሆን ነው ልጁ ካሉት ሜድ የሚባሉ አይደል የሚመጣው እንጂ ስለ ኤምባሲ ገብቶ ምናምን ብሎ ማብራሪያ ሊሰጥ ሆነ ተብሎ ከተሰራ ስራ ነው። ማዳም ብር ከበላች በቃ ማዳምን ሊጠራ ነው የሚመጣው። በቃ ሌላ ምን ልንገርሽማ፣ ሰው ስህተት እንኳን እኔ አሁን እንደ ኤምባሲ ህጉን ስለማውቀው ስህተት እንኳን ከሆነ የሀገሬ ልጆች እዚህ ጋር አቁሙት፣ ይሄንን ነገር ወደ ሌላ ነገር ነው የሚወስዳችሁት ይባላል። እኔ ቢያቅተኝ በሚቀርቡኝ ሰዎች ይሄ ነገር ይቁም፣ ወደ ሌላ ቦታ ወደ ህገ ወጥ ነገር ነው ብዬ አስቆማለሁ። ህጉን ካወቅኩኝ እየመጣ ሀሳብ እየሰጠ ኤምባሲው እንደዚህ ያደርጋል አንቱ እየተባለ እየገቡ እንትን እያሉ አሁን በሰከንድ ውስጥ እንትና ማን ነው ሰያ ይባረር ከዱባይ ሲባል ኢዝ ኖት ፌር። ትክክል አይደለም። እግዚአብሔርም ትክክል አይደለም። ስለዚህ እዚህ እየመጣችሁ መሐመድ ቢን ዛይን ሀገር ነው ዚስ መራት የመሐመድ ቢን ዛይን ሀገር ነው። ከማለም አረብ መሀይም ነው። የምን አባቱ የት የተማረው ነው ደግሞ አረብ? ይህ የተማሩትን አህያ ቤንዝል ፈጣሪ ሲፈጥራቸው ቤንዚል ሰጣቸው፣ እሱን እየሸጡ ነው የሚኖሩት። የትኛው እውቀታቸው ነው? ያ ዱባይ ላይ የምታየውን ህንፃ የሰራው ወይ ቻይናዊ ነው ወይ ነጭ ነው። አለቀ። ከሁለቱ አይዘለም። የትኛው እውቀታቸው ነው ደግሞ አረቦች? ያ የምታዩት ዱባይ ላይ የሚያምረው ከተማ የሚሰራው ወይ ነጭ ነው ወይ ቻይናዊ ነው። በቃ አለቀ። ከሁለቱ አያልፍም። ይህ የተማረውን ነው። አረብ ደግሞ መሀይማን ደግሞ ስለ ደላላ ተወራ ተብሎ ሰውን ከሀገር ውጡ የሚሉ ጀግኖች እኮ ናቸው እንዴ! ወንጀለኛ ስንት ስራ ሰርቶ በህግ እንኳን ዲፖርት እስከመድ እንግዲህ ሰጣች ታሪኮች ሰምተናል አይደል? እነሱን ዲፖርት ሳያደርጉ
እዚህ ልጅ ላይ ለምን አነጣጠረ? ይሄ ልጅ ብቻ 5 ቀን ተሰጥቷል ውጣ የሚባልበት ሪዝን ምንድን ነው? ይሄ ማለት እኮ በቃ በማንነት ብቻ ነው ሊሆን የሚችለው። ገባሽ? በማንነቱ ነው። ለምን መሰለሽ ሃሽታግ እኔ እስከ ከትላንትና ወዲያ ጀምሮ እመቤቴን ሁሉንም መጠየቅ ትችላለሽ። ኢቨን ዋትሳፕ ግሩፕ ላይ ምንድን ያልኳቸው ይሄ ነገር ወደ ዘር እንዳይበቃ ነው ወይ ወደ ዘር ማዞር የለበትም። ይሄ ነገር እዚሁ ተክላይ ነው፣ ተክላይና ይመች። አንደኛው እንደው ከተክላይ በላይ ይመችን ነው። እንደዚህ ጥፍሩን መንቀል ከተክላይ በላይ ነው የምነግርሽ። ገባሽ? እዚሁ ነው ያለው ይሄ ነገር። ወደ የትኛውም ዘር አይዞርም። የትኛውም ሩታ ነቆይ ላስወጣሽ ሌላ ወሬ ስለምናወራ ነው። እናቴ እህቴ አንቺ እንኳን ኢትዮጵያ ግቢ እናቴ። እኔስ አፌን ከፍቼ አልከባብ ናይ ግቢ እናቴ። እሺ አንቺን ላወጣሽና ላወጣሽ። አንደኛ ይሄ ነገር ወደ ዘር እንዲሄድ እንትን ተብሏል። ላይክ ቶታሊ ወደ ዘር እንዲዞር ነው የተደረገው። ኖ ይሄ ወደ ዘር መዞር የለበት። በሌላ ዘር ያቆምኩ ትንንቅ የቀረው ወሬ አውርተናል። እረፊ። አሁን ላይ ግን ሳስበው ምን እንደሆነ ታውቃላችሁ? ሰያ የተባረረው በአማራነቱ ነው። ዋጡት። እኔ እውነቱን ነው የምነግራችሁ። መድኃኒዓለም በአማራነቱ ነው። እኔ ሺህ ጊዜ ብንጣላ ባንግባባ ነጃት ወታ ቪዲዮ ሰርታለች። አቋን አልበላም አርፈ ልጅ ምንድነው የእህትህ ልጅ አሳድግ ምናምን ብላ እውነቴን ነጃት ባይዘው ነጃት ቁም ነገረኛ ነች። እብድነች እንጂ ቪዲዮ ሰርታ እኔ የሆነ ሰው ሽር አድርጎልኝ ይችዋል። ገባችሁ? ይሄ ልጅ የተባረረው በማንነቱ፣ ይሄ ልጅ የተባረረው በአማራነቱ ነው። ይሄንን እያያችሁ እንኳን ሚዲያ ላይ ያላችሁ አህዮች አንድ መሆን ያቃታችሁ ነው። ሰው ደላላ ወንጀለኛ አንድ ሆኖ ዋጋ እያስከፈለው ምን ያደረገው ንጹሑን ምንም ያላረገውን ያማረ ልጅ ማለት ነው። ንጹሑን ምንም ያላረገው በሰብአዊነት ተገደለለት። እህቴ እየተደፈረች ነው። ባይዘወይ የተክላይ ጉዳይ የአንዳና ጉዳይ እንዳይመስላችሁ። ብዙ የታገቱ የሌላ ብሔረሰቦች ነፃ እንዲወጡ ነበር እዛ ጋር ሲለፋ የነበረው። እንድታቁት ነው የምነግራችሁ። ለአንድ ሀና አይነበረም፣ ለአንድ ሀና ብቻ አልነበረም። ሀና ምክንያት ሆነች እንጂ እዛ ጋር በሀና ምክንያት 9 ወር ታስራ የነበረች የተጋሩ ልጅ አስፈትተዋታል፣ ወታለች። ሌሎቹም እዛ ጋር ታግተው የሚደፈሩ የሚደበደቡ ሴቶች ያሉበት ቦታ ነው። አለቀ። ምንም እኮ እንደዚህ ማሽሞን ምናምን አያስፈልግም። ይሄ ልጅ ከዱባይ እንዲወጣ የተደረገው በማንነቱ ነው። ወደዳችሁም ጠላችሁ ይሄንን እንኳን እያያችሁ አንድ መሆን ያቃታችሁ ናችሁ ነው የምላችሁ። አንድ መሆን ላንዋደድ እኮ እንችላለን። እኔ እኮ ላትወዱኝ ትችላላችሁ። እኔ ሚዲያ ላይ ሰው ሲመጣ እንዲወደድ አይደለም። እኔ ዶላር አይደለም ወይ እኔ ብር አይደለም የምትወዱኝ ብላችሁ ሰው የሚወዳለ የሚጠላ አለ። ነገር ግን ወንጀለኛው ከንጹህ ልጅ በልጦ ወንጀለኛው ቲክታክ ላይ መጥቶ እንደ ልቡ እያወራ ምንም የሌለበት ሰያ ግን ውጣ ሲባል ማየት እኔ ፐርሰናል ያማል፣ የእውነት ፐርሰናል ያማል። ትክክል አለ እና ሁሉም ሰው ለሰየ የሆነ ነገር ምን እንደሚፈልግ እግዚአብሔር በሰላም ሀገሩ ይግባ፣ ያለው ነገር ይረጋገጥና ምን እንደሚፈልግ እራሱ ወስኖ ለዚህ ወንድማችን የሆነ ነገር ማድረግ አለብን። የሚወጣም ከሆነ የሚወጣበትን መንገድ ራሱ ባለቤቱ ግን ወስኖ ነው። ወይኔ እናንተ ገና ኑሮ ኢንተንት እስካሁን እያወራሁ ጋዙ ክፍት ነው ሳልዘጋው ገና አንተ ገና በቲክቶክ ማ እኔ ራሱ ቤቴ ይመጣለን ኢንሹራንስ አለው የሰው በር አለ የሰው ቤት አለ ከአንድ እውነቴን እኮ ነው። በዚህ ደረጃ ይሄ ልጅ እንደዚህ ዋጋ የሚከፍለው በማንን ነው? ምንም ሌላ እንትን የለውም። ሌላ የተለየ ነገር አርጎ ምናምን አይደለም። በማንነቱ ነው ዋጋ እየከፈለ ያለው። እውነቴን ነው የምላችሁ። ደላላው ተክላይ ቁጭ ብሎ ደላላው ይመች ሳውዲ ላይ ቁጭ ብሎ ከሚስቱ ጋር እየተገላበጠ ሆዱን እየሞላ እየቆነዘረ እየኖረ ሰያ ኃላፊነት አለበት። የእህቱን ልጆች የሚያሳድግ ልጅ ነው። የእህቱ ልጆች የቲም ልጆች አሉት፣ የሚያሳድግ የሚረዳ ልጅ ነው ሰያ ማለት። ያ እንዳይሆን የተደረገው
ገባችሁ? ያ እንዳይሆን አሁንም ተክላይ እቺን ልጅ ሬሳ አስመርምር አይደለም የምትባለው፣ ወልዳሃትም ቢሆን አምጣ ነው እኮ የተባለው። ሬሳ ማስመርመር ምናምን እኮ አለ። ይውለዳት ከቻለ ወልዶ ያምጣት፣ አያገባም። እሱ ጋር የነበረችው ልጅቷ ሙሉ ጤነኛ ነች፣ በሽታ የለባትም። እንደው ሌላ ተጓዳኝ በሽታ ኖሮ ቢሆን ታማ ይባላል። በሽታ የለባትም። ምን አርጋሃት ነው ጥያቄ? ምን አርጋሃት? ምን አደረጋት? ስትደፈር ስትጮህ አይተናል ያለ አለ። ስትጮህ አይተናታል ያለ አለ። ለምንድን ነው ከሌሎች ለይታ ወደኋላ ያስቀራት? ስትደፍራት፣ ስትደበድባት። እኔ እኮ ላይክ ከየት እንደሚያመጧቸው አላውቅም። እነዚህማ እናት አባት የወለዳቸው አይደሉም። እውነቴን ነው የምነግራችሁ። ጥያቄው እኮ አምጣት ነው። ውለዳትም ከፈለክ አያገባንም። ወልደህ ማምጣት ከቻል ወልደህ ራሷን ታመጣታለህ ነው ጥያቄ እንጂ ምስክሮቹ ደግሞ ምስክሮቹ እንዲህ ሲል አይተናል፣ እንዲህ ሲል ባለሙያ አንድ ነገር ልንገራችሁ። ይሄ ጎጥ ውስጥ ምን ውስጥ ብትደበቅ ተነፋ ለእኔ ስትል ገደል ግባ አይመለከተኝም። ነገር ግን ወጥተህ የመሰከርካት ሁላ የውሸትህን ከሆነ አውቀ ለማወዛገብ ለአንተ ለኑሮ ፈርተህ ከሆነ አንተም ዋጋ ትከፍላለህ። ይሄ ዋጋ የምትከፍልበት ዘመን ነው። ቀላል አይደለም። ሰው ዝም ብሎ አይሞትም። ካልገደላት ወይ አሁን ሊገላት ካልሆነ በስተቀር ሰው ዝም ብሎ ይሞታል እንዴ? አሁን ሊገላት ከሆነ ሌላ ነገር ነው። ገንዘብ ከሆነ ገንዘቡ ይሰጥህ፣ ልቀቃት ነው ልጅ ትሆናለህ። ገንዘብ ነው፣ በቃ ደላላ ገንዘብ ነው አይደል? ሰው ነው የምትሸጡት፣ ሰው ነው የምትለዋወጡት። እዛ የመን ላይ ድለላ ማለት ያ ነው አይደል? ሰው ለሰው ነው የምትቀያየሩት። ሰውን በገንዘብ ነው ስትሻሻጡ የምትውሉት። እና እኔ እግዚአብሔርን በጣም እንትን ያልኩት በሰያ በጣም ያዘሙት ማርያምን ላይክ ይህን ያህል ህግ አለበት ምናምን እያላችሁ የምትመጻደቁበት ሀገር አይደለም። ድሮም አረብ መሀይም ነው። የትኛው አረብ? እስኪ አንድ አረብ ነገሩ የሆነ ነገር የፈጠረ አረብ ምንም ፈጣሪ የሰጣቸው ነዳጅ አለ፣ በቃ በሱ ነው የሚኖሩት። መሀይም ደግሞ ቢንዛይድ በሉት ምን በሉት የሌባ ጠረቅም ቆሻሻ ሽማግሌ በክት እንደ ሞተክ ባደር ናባሉ ማለት ነው እኮ ነው እንዴ። ደላላ ተናገራችሁ ብለው ፌቡ አባቴ ነው። እኔ ከምሬ ነው። እኔ እኮ ሰውነቴን አይመስለውም። የሚቀለርኩ ነው የሚመስልሽ፣ ግን አይደለም። ሰው ደላላውን ተሸክመው ይመች ተቀምጦ እነ ማነው ደግሞ አንደኛው ደግሞ አንድ ልጅ ነበረ፣ ጻፉልኝ። ከገጠር ልጅ ሌላ የመጀመሪያው ልጅ ማን ነበረ ስሙ? አንድ ልጅ አለ። ማነው ስሙ ንገሩ። ከገጠር ልጅ ሌላ ልጅ ነበረ፣ ዱባይ የሚኖር ኢትዮጵያ የገባ ስሙ ጠፋብኝ። ና አለ አይደል? ጌትነትም አይደለም፣ የሆነ ስም እኔ እንጃ ጠፋብኝ። ደግሞ አንድ ልጅ ነበረ። አንዱ ቆይ ትዝ አለኝ። አንድ ልጅ ደግሞ እንትን ሲል የነበረውስ ሄጃ አውጣታለሁ ምናምን ብሎ ሲሰክስ የነበረውስ አንቺና በዚህ ሰዓት ሰው ስሜቱ ሞቶበታል። ስሜት ያለው ሰው የለም። ልጅ አንቺ ራስሽ በህማማቱ እዚህ እንትን ትለኛለች። ደግሞ አንድ ልጅ ሲሰክስ የነበረ ልጅ አለ። እኔ እንኳን ገብቼ ቤቱ ለምኜዋለሁ የእውነት መስሉኝ እኮ የዋህ ነኝ ጌታ። እኔ እኮ የልጅ ልብ ነው ያለኝ። የእውነት የሚያመጣት መስሎኝ ሄጄ እኔ ቤቱ ለምኜዋለሁ። በቃ እኔ እነሰያንም ተውላችኋለሁ፣ ሁሉንም ተውለ። ጆከር አይናገርም፣ እኔ ኃላፊነቱን ወስዳለሁ። እንድሪስ ነው ስሙ አላውቅም። ማሜ ቴንኪው፣ ማሜ የሚባለው ልጅ ማሜ ቴንኪው። እሱ ልጅ አሁን ዱባይ ነው ያለው አይደለም? እነሱ ተቀምጠው ዱባይ። ወይኔ ፌቡ ሽማግሌዎቹ የውሸት ነው። እኔ መቤት የሚያባቷን አውርታችኋለሁ። መድኃኒዓለምን ነው የምነግራችሁ። እኔ አባቷን አውርቻቸዋለሁ። ሽማግሌ ያላቱም በልጃቸው እንደሚደራደሩ አባት አይደሉም። ማለት ነው። በልጃቸው ደም የሚደራደሩ ሰው አይደሉም። ከምሬ ነው የምነግራችሁ። ግን አውቀው ነው። አባቷንም አላናገሩ፣ ማንንም ያናገሩት ሰው አውቀው እነዚህ ሌቦች
አውቀው አመጣታለሁ ሲል እኔ ገብቼ ጆከር ተደብቆ እየሰደብ ምናምን ሲሉ ከዚህ በኋላ አንተ ብቻ ሀናን አምጣለን እንጂ አልኩት። ከዚህ በኋላ እሱ አንተን ሊናገር አልኩት። እኔ ይቅርታ እንዲልክ አድርጋለሁ አልኩት። ይቅርታ እንዲልክ አድርጋለሁ። አንተ ብቻ እንትን በሏል። አንተ ብቻ ልጅቷን አስለቅቃል። ምን ጉድ ነው? እውነቴን ነው የምነግራችሁ። በሴት ልጅ እዛ የመን ላይ ደብቀው የሚደፍሩ ሴት ልጅን የሚያግቱ ዋናው ተቀምጦ ደላላው ተክላ የሚባል ንፍጣም ደላላ እዚህ ተቀምጦ ሚስኪኑ ወደ ሀገሩ የሚላክበት ሀገር መፍትሄውማ በቃ ብርን ስንስቶ ታዲያ ምን ብር ነው መፍትሄው? ሌላ ምን አለ? ገንዘብ እኮ ነው መፍትሄ። እኔ ቆንጆ መፍትሄው የምልሽ ለሰያ ነው የምትይኝ። ለሀናማ ወልዶ የሚያምጣት እኮ ነው ጥያቄያችሁ። እና ሀና አለች አምጣት ነው ያል እኔ የምለው። ሀና አለች አምጣት ነው እኮ ያልነው እኛ። ምን አለ? እኔ እንደዛ ነው የምለው። አለች በህይወት አምጣት አለቅ። አሁን ሆን ብላ አሁን ካልገደልካት በስተቀር መጠየቅ ከጀመርንበት ቀን ጀምሮ መኖሯን የሚያሳይ መረጃ አለ። አለመኖሯን ግን የሚያሳይ መረጃ የለም። አለ መኖሯን እሷ በህይወት መኖሯን የሚያሳይ መረጃ አለ። እሷ ግን የለችም ብሎ አለመኖሯን የሚያሳይ መረጃ የለም። ያ ሰያው ከሀገሩ ዋና ነው የሚወሰነው። በ5 ቀን ውስጥ ምን አይነት መፍትሄ ትሰጪዋለሽ ለሰያ? ኢትዮጵያ ግባና ይወሰናል። ከአሁን ከኢትዮጵያ ካልገባ በ5 ቀን ውስጥ ምን አይነት እንትን እንሰጠዋል? ላይክ ምን ታደርግለታች? በ5 ቀናት ውስጥ ምንም አታደርግለት። በ5 ቀናት ውስጥ ምንም ማድረግ አይቻልም። ለሰያ ምን እናድርግ እንጠይቀው። ምን እንደሚፈልግ ይጠይቅና ሌላ ሀገር የሚወጣበትን መንገድ አምጣት ነው። በህይወት ያለችን ልጅ አምጣት። ካለበለዚያ ዋጋ ትከፍላለህ። የጊዜ ጉዳይ ነው። የጊዜ ጉዳይ ነው። የአምጣት ነው። በጣም ነው የሚያሳዝነው። ግን የእውነት በጣም ነው የሚያሳዝነው። የዱባይ የሚባል ሀገር ያስጠላል። እኔ ያስጠላኝ። ስንት ዓመት ሰከሳችሁ። እዚህ ከመጣችሁ ኢሮፕ በሉ። የኢሮፕን እግር ጣቢያ አይሆኑም ዱባይ። የአረብ ደግሞ የማሀጅም ሀገር የእግር ጣ እንኳን ኢሮፕን እዚህ ተራ የኬንያን ያህል አይሆኑ። ማሀጅማን ደግሞ አረብ ደግሞ የትኛው ሙከቱ ነው ደግሞ ማሀጅም ሩዝ ቀቅሎ ሲበላ ሲያላምጥም ለሩዝና ዶሮ እየበላ አይምሮ የደደበ አረብ ደግሞ ምን ያውቃል? ይመችማ ደም የምታለቅስበት ዘመን ይመጣል። ታያለህ። አንተ እንደዚህ ፈልቶብህማ አትኖርም። እዛ ሀገር ደም ታለቅሳለህ። ደም ልመና ትገባለህ። ከአንተ ራስህ ፈንደድ ብለህ የማዳምን ቤት እንድትወለውል ትደረጋለህ። ጠብቅ።